በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማኑኤል ሆይ የገናን ብርሃን ይዘህ በቤታችን ንገስ። ሰላም በያላችሁበት ለእናንተ ይሁን። ውድ ኦርቶዶክሳውያን የዚህ ቻናል ቤተሰቦች እንኳን ለታኅሳስ 28 ለዓመታዊው ለቅዱስ አማኑኤል ክብረ በዓልና ለብርሃነ ልደቱ ለገና ዋዜማ በሰላም በጤና ደረሳችሁ። ዛሬ ዕለቱ ልዩ ነው። ሰማዩ በከዋክብት አሸብርቆ ምድሩም በዕጣን መዓዛ ታውዶ ልባችን በጉጉት የሚሞላበት ቅዱስ ዕለት ነው። የገና ፀሐይ ልትወጣ ጨለማው ሊገፈፍ ዓለም በደስታ ልትሞላ የተዘጋጀችበት ዋዜማ። በዚች በተቀደሰች ዕለት ስሙ መድኃኒት፣ ስሙ ጉልበት፣ ስሙ የሕይወት ቅመም የሆነውን አማኑኤልን ልንጠራው ልናከብረውና ልንማጸነው ወደድን። አማኑኤል ሆይ እንዴት ድንቅ ስም ነው! ትርጓሜው እግዚአብሔር ከኛ ጋር ነው ማለት ነው። ከዚህ የበለጠ ምን ተስፋ አለ? ከዚህ የበለጠ ምን ዋስትና አለ? አማኑኤል ሆይ አንተ የዘመናት ጌታ፣ የዓለም ፈጣሪ፣ ዙፋንህን በትህትና የከበብን ባሮችህ ዛሬ በፊትህ ቆመናል። ዓመቱን በሙሉ ከክፉ ነገር ሁሉ ሰውረህ በክንፎች ጥላ ስር ሸሽገህ ከሞት ወደ ሕይወት ከጨለማ ወደ ብርሃን ያሻገርከን አንተ ነህና ክበርልን። ስንወድቅ ያነሳህን፣ ስንጠፋ የፈለግከን፣ ተስፋ ስንቆርጥ ብርሃን የሆንከን ቅዱስ አማኑኤል ሆይ ምስጋናችን እንደ ዕጣን ጢስ ወደ ሰማይ ይውጣ። በዚህ በታኅሳስ 28 ቀን የገና ዋዜማ ላይ ሆነን ያንተን አባትነት ስናስብ ቃላት ያጥሩናል። አንተ ለመላእክት የምታስፈራ ለአጋንንትም የምታስደነግጥ ለእኛ ለልጆች ግን እንደ አባት የምትራራ እንደ እናት የምታጽናና አምላክ ነህ። ዛሬ በዓመታዊ በዓልህ ዝናህን ልንናገር ክብርህን ልናውጅ ኃያልነትህንም ለዓለም ልንመሰክር ወደድን። አንተ እኮ የነገሥታት ንጉሥ የጌቶች ጌታ ነህ። አንተ እኮ አልፋና ኦሜጋ የመጀመሪያውና የመጨረሻው ነህ። በቤተልሔም በረት የተወለድህ ነገር ግን ዓለሙን በእጅ መዳፍ ያዝክ ኃያል አምላክ። ሰማያት ክብሩን ይናገራሉ፣ ጠፈርም የእጁን ሥራ ያወራል የተባለልህ አንተ ነህ። አማኑኤል ሆይ አንተ የሰላም አለቃ ነህ። ዓለም ሰላሟን አጥታ ስትባዝን አንተ ግን የማይናወጥ ሰላምህን በልባችን ትዘራለህ። አንተ የቁስለኞች ፈውስ፣ የታመሙት መድኃኒት፣ የደካሞች ብርታት ነህ። ፊትህ እንደ ፀሐይ ያበራል፣ ልብስህም እንደ ብርሃን ያንጸባርቃል። በገና ዋዜማ የምንጠብቀው ያንተን ብርሃን ነው። ጨለማውን የሚገፍ፣ የሐዘንን ጉም የሚበትን፣ የጭንቀትን ቀንበር የሚሰብር ያንተ የብርሃን ወጋገን ዛሬ በቤታችን ይብራ። አቤቱ አማኑኤል ሆይ በፊታችን ያለውን የገና በዓል የደስታ የሰላምና የፍቅር እንዲሆንልን እንማጸንሃለን። እባክ ጌታ ሆይ ወደ አገራችን ተመልከት፣ ምድራችንን በምሕረት ጎብኛት። የጠላትን ቀስት ስበርልን፣ የክፋትን ምክር አፍርስልን። በመካከላችን ፍቅርን መተሳሰብንና አንድነትን አድለን። የታመሙትን ፈውስልን፣ ያዘኑትን አጽናናልን፣ የተራቡትን በበረከት አጥግብልን። ቤታችን የጎደለውን በቸርነት ሙላ። አማኑኤል ሆይ እንደ ሰውነታችን ሳይሆን እንደ አምላክነት ማረን። በደላችንን አትቁጠርብን። ዛሬ በዋዜማው ክብር ለእግዚአብሔር በሰማይ ሰላምም በምድር ለሰው ልጆች ብለው መላእክት እንደዘመሩ እኛም በቤታችን ያንኑ ዝማሬ እንድንዘምር አድርገን። የጭንቀት ካባችንን አውልቀህ የደስታ ልብስ አልብሰን። እንባችንን አብሰህ በሳቅና በፈገግታ ሙላልን። አንተ የሌለህበት ድግስ ድግስ አይደለም፣ አንተ የሌለህበት በዓልም በዓል አይደለም። አማኑኤል ሆይ ወደ እኛ ናና በቤታችን መካከል ተገኝ። ማዕዳችንን ባርክ፣ ኑሯችንን ቀድስ። ይህቺ ዕለት የጨለማ መገፈፍ የብርሃን መውጣት አብሳሪ ናት። ነገ ለሚወጣው የገና ፀሐይ ዛሬ በምስጋና እንዘጋጃለን። አማኑኤል ሆይ በቤታችን በኑሯችን በልጆቻችንና በሐሳባችን ላይ ንገስ። ስም ከፍ ከፍ ይበል፣ መንግሥት ትብዛ። ውድ ኦርቶዶክሳውያን የአማኑኤል ሰላም በቤታችሁ ይንፈስ። የገና ዋዜማ የፍቅር የይቅርታና የምስጋና ዕለት ይሁንላችሁ። እንኳን አደረሳችሁ። አማኑኤል ከኛ ጋር ነው። መልካም የገና በዓል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት በማመን ዓለምን ሁሉ የሚያድን የጌታችን የመድኃኒታችን የሞቱንና የመከራውን ነገር የሚናገር በዕለተ ሰሉስ በማክሰኞ ቀን የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስንም አይሁድ አስቀድሞ ወደ ሐና ወሰዱት። በዚያችም ወራት ሊቀ ካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንንና የካህናት አለቆችን የመከራቸው ነበር። ሕዝቡም ሁሉ ለመምከር በተሰበሰቡ ጊዜ እርስ በእርሳቸው እነሆ ይህ ሰው ብዙ ተአምራት ያደርጋል፣ ምን እናድርግ ተባባሉ። እንዲሁም ብንተወው ሁሉ ያምንበታል። የሮሜ ሰዎች መጥተው እኛንም ወገኖቻችንንም አገራችንንም ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ሕዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንም ያለው ከልቡ አይደለም፣ ስለ ሕዝቡ ሁሉ ይሞት ዘንድ ስላለው ትንቢት ተናገረ እንጂ። ስለ ሕዝቡም ብቻ አይደለም፣ የተበተኑ የእግዚአብሔርን ልጆች በአንድነት ሊሰበስባቸው ነው እንጂ። ከዚያች ቀን ጀምረው እስከሚሞትባት ዓርብ ቀን ድረስ ጌታችን ኢየሱስን ይገድሉት ዘንድ ተማከሩ። ሲወስዱትም ከተክሉ ቦታ ጀምሮ እስከ ሐና ቤት ድረስ ከምድር ላይ 7 ጊዜ ወደቀ። አይሁድ ግን በመውደቁ አዝነው ከሚያነሱት ይልቅ ከፊትና ከኋላው 340 ጊዜ በእግራቸው ረገጡት። የተሳለ ጦርን መርገጥ እንዲብስባቸው አላወቁምና። አይሁድም የጌታችን የኢየሱስ ክርስቶስን የአንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡት። ሁል ጊዜ ለመግደል ይፈልጉት ነበርና። ጌታችን ኢየሱስንም 19 ጊዜ ደብድበውት እንዳልሞተ ባዩ ጊዜ ክንዶቹን 62 ጊዜ መቱት። ስጋዎቹን በሚቆራርጥ በጽኑ እስራትና በጽኑ መመታት ክንዶቹ ፈጽሞ ታመሙ። የጌታችን የኢየሱስ ደረቱንም ከተራበ ከተጣጋ ሆዱ ጋር 25 ጊዜ መቱት። መራቡም እውነት ነው። ሰይጣን ስንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደተራበ አውቆ ወደ እርሱ ቀረበ። ሲፈታተነውም የእግዚአብሔር ልጅ ከሆንክስ እነዚህን ድንጋዮች እንጀራ ይሁኑ ብለህ እዘዝ፣ እኔም አንተም ተርበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ ብቻ እንዳይደለ ተጽፏል፣ ከእግዚአብሔር አንደበት በሚወጣው ቃል ነው እንጂ በማለት ሰይጣንን ድል ነሳው። መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አሸናፊ ነው እያሉ አመሰገኑት። ዳግመኛም ጌታችን በጎዳና ሲሄድ በተራበ ጊዜ የበለስን ፍሬ ፈለገ። ከቅጠል ብቻ በቀር ፍሬ ስላላገኘባት ዘላለም ባንቺ ላይ ፍሬ አይገኝብሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ፣ እኛን ከነፍስና ከስጋ ረሃብ ያድን ዘንድ። እርሱ በ5 እንጀራ በ2 ዓሣ 5000 ሰው በአንድ ዓሣና በ7 እንጀራ ለ4000 ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንተ ነገራችን እንመለስ። ከተራበ ሆዱ ጋር ደረቱን በመቱት ጊዜ የታመሙትን ሰዎች በትእዛዙ ያዳናቸው የጌታችን የኢየሱስ ልቡ በሰውነቱ ውስጥ እንደሚቀልጥ ሰም ቀለጠ። ምዕራፍ 2 ዳግም የመቶ አለቃ መጥቶ ማለደው። ጌታዬ ሆይ እራራልኝ፣ ልጄ በጭንቅ ታሞ ከቤተ ሕሙማን ተኝቷልና አለው። ጌታችን ኢየሱስም እኔ መጥቼ አድነዋለሁ አለው። ይኸውም ሹም መልሶ ከቤቴ ልትገባ አይገባህም፣ በቃልህ ይዳን ብለህ እዘዝ፣ ልጄም ይድናል እንጂ አለው። እኔም እንጂ ገዢ ነኝ፣ የምገዛቸው ጭፍሮች አሉኝ። ከዚህ ያለው ሂድ ብለው ይሄዳል፣ ሌላውንም ና ብለው ይመጣል፣ ሎሌዬንም ይህን አድርግ ብለው ያደርጋል አለው። ጌታችን ኢየሱስም ይህን በሰማ ጊዜ አደነቀ። ለሚከተሉት ሰዎችም አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘው እውነት እላችኋለሁ። ብዙ ሰዎች በእኔ አምነው ከምስራቅና ከምዕራብ ይመጣሉ፣ ከአብርሃም ከይስሐቅና ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ። የመንግሥተ ሰማያትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሂድ እንደ ሃይማኖትህ ይሁንልህ አለው። ይኸውም ሹም ወደ ቤቱ በተመለሰ ጊዜ ልጁን ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በትእዛዝ የሚያድን እሱን ልቡን መቱት። ምዕራፍ
3 ዳግመኛም የከነዓን ሴት እየጮኸች መጣች። ጌታዬ የዳዊት ልጅ እዘንልኝ፣ ልጄን ክፉ ጋኔን ይዞ አእምሯን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አግባብ አይደለም አላት። ይህችም ሴት መልሳ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌቶቻቸው ገበታ የሚጥሉትን ፍርፋሪ ይበላሉ አለችው። በልቡም ትእዛዝ ከልጇ ጋኔኑን አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ቤቷን በተመለሰች ጊዜ ጋኔኑ ከሷ ወጥቶ ልጅቱ ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁድ ግን ደረቱን ከሆዱ ጋር ልቡንም መቱት። በልቦናውም ትእዛዝ ለምጽ የያዛቸው 10ን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና። እንደዚህ የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ሕዋሳቱ ሁሉ ታመሙ። ስለዚህም ነገር ተአምርም መታመምም የሱ ናቸው። የትስብእትና የመለኮት ቃሎችም ለአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አኗኗር አንለየው፣ ሁለት አካል ሁለት አምሳል በማለት። ሁለት አምሳል ለማለት ሁለት ፈቃድ ሁለት ክፍል ሁለት ሥራ በማለት አንለየው። ከተዋህዶ በኋላ የመለኮትም የትስብእትም አንድ ሥራ ነው እንጂ። በአህያዋና በውርንጫዋ ላይ ተቀምጠው በትሕትና የታዩትን የጌታችን የኢየሱስን ጭኖች 80 ጊዜ ይመቱታሉ። የተቀመጠውም እንደ አርበኞች በሰረገላና በፈረስ አይደለም፣ ጌታችን ኢየሱስ ሰውን ማጥፋት አይወድምና። ዮሐንስና ያዕቆብን የሰውነታችሁን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያድን እንጂ ሊያጠፋ አልመጣምና። ዮሐንስና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋቸው አንተም የሰማርያ ሰዎችን እሳት ከሰማይ አውርዳ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋና በውርንጫዋ በላይ በመቀመጡ ፍቅርና ትሕትናን እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ፣ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን የኢየሱስን እግሮች 47 ጊዜ የመቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻው በደረሱ ጊዜ 40 ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን በሚሆኑ እግሮቹ ከላይ ነቁ አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ እግሮች ስር አንበሬዎችና ዓሣዎች ሰገዱለት። ጠላት ዲያብሎስ ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የዕዳቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስ በዮሐንስ እጅ በዮርዳኖስ የተጠመቀ በዚህ ምክንያት ነውና። ጌታችን ኢየሱስ በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ካንተ እጠመቅ ዘንድ ወዳለሁ እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አንድ ጊዜ ስተው ይህ ለኛ ተድላ ነውና አለው። እውነትም ነገር ትንቢተ ነቢያትን እንፈጽም ዘንድ ይገባናል። ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር ምስጉን የምትሆን ብርሃንን የምትገልጽ የእግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን ዳሰሰው፣ ውሆችም በራሱ ላይ ፈሉ። በመጠመቁም ክብር ስላጣን ፈንታ በክብር ላይ ክብርን አገኘን። ከተጠመቀም በኋላ ያን ጊዜውን ከውሃው ወጣ። እነሆ ሰማያት ተከፈቱለት። የእግዚአብሔርን መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረጥሁት ደስ የምሰኝበት የምወደው ልጄ ይህ ነው የሚል ድምፅ ከሰማይ መጣ። ይህ ልጅ አንድ ነው እንጂ ሁለት አይባልም፣ አንዱ የማርያም ልጅ ሁለተኛው የኔ ልጅ ሊባል አይገባውምና። በጎል የተወለደው ሌላ፣ መላእክት የሰገዱለት ሌላ አይደለም። የተጠመቀው ሌላ አይደለም፣ አንዱ ልጄ ነው እንጂ። እግሮቹንና ሕዋሳቶቹን ሁሉ የደበደቡት ጠላቶቹ ግን ከእግሩ በታች መሆን አለባቸው። አይሁድም እሱን በመደብደብ ከደከሙ በኋላ በገመድና በራሱ ጠጉር 305 ጊዜ ጎተቱት። ጽሕሙንም ይዘው ከወደቀበት መነሳት እስኪሳነው ድረስ 28 ጊዜ ጎተቱት። ከምድርም አንስተው ጽሕሙንም ይዘው በራሱ ጠጉር በጎተቱት ጊዜ የራሱን ጠጉር 305 ጊዜ ነጩት። ደግሞም ጽሕሙን 28 ጊዜ ነጩት።
በዚህ መከራው ሁሉ ተቆጥቶ አልተናገረም፣ በሚሸልተው ፊት የማይናገር በግ ነውና። ይኸውም ያማረ የተወደደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለኛ ተገለጸ። ይኸውም የዓለሙን ሁሉ ኃጢአት የሚያስተሰርይ መስዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ከሐና ፊት አቆሙት። ዮሐንስና ጴጥሮስም ተከትለውት ነበር። ያም ዮሐንስ በሊቀ ካህናቱ ዘንድ የተላመደ ነውና ከጌታችን ከኢየሱስ ጋር ወደ ሊቀ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚያ ሰው ደቀ መዛሙርት ወገን ነህ አለችው። እሱም አይደለሁም አላት። የአይሁድ ሎላልትና ጭፍሮችም በዚያች ዕለት ብዙ ብርድ ስለነበረ እሳት አንድደው እየጫሩ ቁመው ይሞቁ ነበር። ጴጥሮስም ከእነሱ ጋር እሳት ይሞቅ ነበር። የካህናቱም አለቃ ሐና ጌታችን ኢየሱስ ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ኢየሱስም መልሶ እኔ በዚህ ዓለም በግልጥ ተናገርኩ። አይሁድ ዘወትር በሚሰበሰቡበት በቤተ መቅደስና በምኩራብ እያስተማርኩ በግልጥ ተናገርኩ። በስውር የተናገርኩት አንድ ስንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሰሙትን እሊያን ጠይቃቸው፣ እኔ የተናገርኩትን እነሱ ያውቁታልና። ይህንንም በተናገረ ጊዜ ከዚያ ቆሞ የነበረው ከሎላልቱ አንዱ ለካህናቱ አለቃ እንዲህ ብለህ ትመልስለታለህን ብሎ ጌታችን ኢየሱስን በጥፊ መታው። ጌታችን ኢየሱስም መልሶ ክፉ ተናግሬ እንደሆነ ስለ ክፋቴ መስክርብኝ፣ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ አለው። ይህንም የተናገረ በሥጋዊ አንደበቱ ብቻ አይደለም፣ ከሥጋ ጋር የተዋሃደ ቃል ለምን ትመታኛለህ አለ እንጂ። በጥፊ ስለመመታቱም ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደ ኋላ ሸሸ። ሕያው ባህር የሚሆን የአምላክን ልጅ የፊቱን መመታት አይታለችና። ምዕራፍ 4 ሐናም ጌታችን ኢየሱስን እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው። የነገሩን መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱና የካህናቱ አለቆች ሕዝቡም ሁሉ ግን ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ጀመር፣ ነገር ግን አላገኙም። ከዚህም በኋላ ብዙ የሐሰት ምስክሮች መጡ፣ ደክመውም ክፉ ነገር አላገኙበትም። ደግሞም ሁለት ሰዎች መጥተው ይህማ ይህን የእግዚአብሔርን ቤተ መቅደስ አፍርሼ በሦስተኛው ቀን እሰራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ጸሐፊዎችና ካህናቱ የካህናቱም አለቆች ወደ ተሰበሰቡበት ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላልቶቻቸው ጋር በብርሃን በኩል ተቀምጦ እሳት ይሞቅ ነበር። የካህናት አለቆችና ሕዝቡ ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ነበር፣ ነገር ግን አላገኙም። በሐሰትም የሚመሰክሩበት ብዙ ሰዎች ነበሩ፣ ምስክርነታቸውም አልተሰማም። ሌሎች የሐሰት ምስክሮች ተነስተው እንዲህ ብሎ ተናገሩ። ይህ እጅ የሠራውን መቅደስ አፍርሼ በሦስተኛው ቀን ሌላ በእጅ ያልተሠራ እሠራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተሰማም። የካህናቱም አለቃ ከአደባባይ መካከል ተነስቶ እሊህ ይህን ያህል ሲያሳጡ አንድስ እንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆንክ ትነግረኝ ዘንድ በሕያው እግዚአብሔር አማጽኜሃለሁ አለው። ጌታችን ኢየሱስም መልሶ እኔ ክርስቶስ እንደሆንኩ አንተ ትላለህ አለው። እነሆ የሰው ልጅን በሰማይ ደመና ተቀምጦ ኃይል ባለው ሥልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም።
ጌታችን ኢየሱስም የሚያስጸይፍ ምራቅን በፊቱ ላይ በመቀበሉ በኃጢአት የተቋቆረና የኃጢአት ቅባ የተቀባ ፊታችንን ደስ በሚያሰኝ ቅባቱ ብሩህ ያድርገው። ራሱንም በበትር መቱት፣ ጉንጮቹንም 120 ጊዜ በጥፊ መቱት። በጥፊና በበትር ከመመታቱ ብዛት የተነሳ ራሱም ጉንጮቹም ቆሰሉ። በራሱም ላይ ያሉ ቁስሎች ታላላቆች 72 ያህል ናቸው። ዓይኖቹም አፍንጮቹም የደም ምንጭ ሆኑ። የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመር። ፊቱን በጨርቅ ቅዳጅ ሸፍነው እየደበደቡ ክርስቶስ የመታህ ማን ነው? ተናገር ይሉት ነበር። ሌላም ብዙ ስድብ ይሰድቡት ነበር። ምዕራፍ 5 ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መጥታ አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው። ይህን የምትሆን ሰው እኔ አላውቀውም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችው። ከዚያም ለቆሙ ሰዎች ይህም ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህን ሰው አላውቀውም ብሎ እየማለ ካደ። ጥቂት ቆይቶም ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስን አንተም እውነት የእሱ ወገን ነህ፣ ባነጋገርህም ትታወቃለህ አሉት። ይህን ሰው አላውቀውም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮህ 3 ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመር። ጌታችን ኢየሱስም የጴጥሮስን የመጸጸቱን ለቅሶ ተቀብሎ 30ውን አንድ እያለ 3 ጊዜ ይቅር አለው። የመንግሥተ ሰማያትንም መክፈቻ ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና። ምዕራፍ 6 ጌቶቼ አብ መንፈስ ቅዱስ ሆይ አደራ እላችኋለሁ። እመቤቴ ማርያም አንቺንም እማጸናለሁ እማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ፣ ሁለተኛም በመቸንከሩም የእሾህ አክሊል ተቀዳጅቶ በመሰቀሉ፣ በሞቱም ወደ ሲኦልም በመውረዱ፣ በጦር በመወጋቱ፣ በመቀበሩ ኃጢአቴን ሁሉ ይቅር ትሉኝ ዘንድ ከኃጢአቴም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። በእውነት የማክሰኞ ተአምር። ወንጌል እንደተናገረ ጌታ ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። በቅፍርናሆም ልጁ የታመመበት የንጉሥ ወገን የሚሆን አንድ ሹም ነበር። እርሱም ጌታችን ኢየሱስ ከይሁዳ ወደ ገሊላ እንደመጣ በሰማ ጊዜ ልጁ ለሞት ቀርቦ ነበርና ያድንለት ዘንድ እንዲወርድ ወደ እርሱ ሄዶ ለመነው። ጌታችንም ኢየሱስ ተአምርና ምልክት ካላየህ አታምንምን አለው። ያም የንጉሥ ባሪያ ልጄ ሳይሞት ፈጥነህ ውረድልኝ አለው። የዚያን ጊዜ ጌታችን ኢየሱስ ክርስቶስ ልጅህ ድኖልሃል፣ ሂድ አለው። ያም ሰው ጌታችን ኢየሱስ በነገረው ቃል አምኖ ሄደ። ሲወርድም ብላቴኖች ተቀብለው ልጅህስ ድኗል አሉት። አይሁድ ግን አዳኝ ክርስቶስን ደረቱን ልቡን ከሆዱ ጋር መቱት። የመሴፋ ሰው ከሚሆን ከሳሙኤል ዘመን ጀምሮ የናቁህ አይሁድ በራስ ጠጉርና በገመድ እየሳቡ ከሐና ወደ ቀያፋ የወሰዱ አልፋ ሆይ ለዘለፋ መጥቶ ለተስፋ በቆመ ጊዜ መስቀል ተስፋ ይሁነኝ፣ መስቀል ተስፋ ይሁነኝ እንጂ ዘለፋ ይሁንብኝ። ክንድ ከወሰናቸው ከሁለቱ ክንዶች ጋር የተዋረደች የሆነች የአንገትህን ስር በመምታትና በማሰር መከራ ያጸኑብህ ፍጹም ኃጢአትን ብሰራ በየቀኑ ሁሉ ቸርነትህ ወደ ቸርነትን የተመላው ደረትህም ሰውን የሚያጸና ነው። በከበረ ደምህና በፊትህ ወዝ መከራ እስኪያጸኑብህ ውሳጣዊ ነዋየ ውስጥህን የመቱ ከተሰወረ ኃጢአት አንጻኝ፣ ለእኔ ለባሪያህም ከልዩ ነገር ራራልኝ። እንደ በደለኛ አይሁድ በመቱ ጊዜ ያለ ቁጣ የጭኖች በትርን የታገሰ የሽፍቶችን መስቀል የተሸከመ ከበደል የተራቆተ ክርስቶስ ሆይ አቤቱ የቀይ እባብ ሰራዊቶች እንዳይመጡብኝ በኃይልህ እግራቸውን እንደ እባብ እግር አድርግ። ድብደባን ካበዙብህ በኋላ አይሁድ በተክል ቦታ ውስጥ 36 ጊዜ ሁለት እግሮችህን የመቱ በቀኝና በግራ አረፍትን ሰርተህ በእሳታዊ ባህር መካከል ጎዳናን ስጠኝ። በሥጋው ጥቁር ከሆነ ከብዝት ራስ ጠጉር ጋራ ግሩም የሆነ የፊትህን ጽም የነጩ በተቀበልከው መከራ የበሽተኞች ሕይወት ክርስቶስ ሆይ
በጣፈጠ በጎን ደም ነፍሴን አሳድር፣ ነፍሴ በደም ታድራለችና። ግፍን የማይፈሩ አይሁድ ረግጠው 7 ጊዜ በጎዳና መካከል የጣሉ ሊቀ ካህናትን በውጭ በጎ በተናገርኸው ጊዜ በነገርህ እንዴት ተቆጣ? ማልኮስስ ፊትህን እንዴት ጸፋ? በፈንታው ወደ ተሾመ ወደ አማቹ ቀያፋ ዳግመኛ የወሰዱ መለኮት በሥጋ ለምን ታመመ? መለኮትስ በመቃብር ውስጥ ለምን ተኛ? ከጠጉርህ እጅግ የበዙ ጠላቶችህ በግፍ በሕይወት የሞት ፍርድን የፈረዱብህ በሰው መከራ የተፈተንህ ክርስቶስ ሆይ ክረምትን ባገባ ጊዜ በጋንም በጊዜው ባመጣኸው ጊዜ በምሕረት ጠብቀኝ። ፊትህን ለመመታት የሰጠህ ከአፍረት ምራቅን ፊትህን ያልመለስህ ተማሪዎች በመከራ ጊዜ ጥለውህ የሸሹ ክርስቶስ ሆይ በጭቃ የተሰራ ቤትን ሌቦች እንዳይቆፍሩት በመስቀል ጠብቀው። ጠላቶች በጣታቸው ዓይንህን የሸፈኑ በበትር መጥተው ያቆሰሉ ዳግመኛም በግዞት ቤት እጅና እግርህን የታሰርህ ቸር ፈጣሪዬ በለመለመች አገርና በአማረች ምድር ነፍሴን አሳርፋት። ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ ኃጢአቴን አስተሰርይልኝ። አሜን። በእውነት ክብርና ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። በእውነት የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ሼር እና ላይክ እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጠይቃለሁ። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜን በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ጊዮርጊስ፣ ወለተ ማርያም፣ ወለተ ትንሣኤ፣ ገብረ ሥላሴ፣ ገብረ መድን፣ ፍቅርተ ማርያምና ወለተ መስቀል፣ ፍቅርተ ማርያም፣ እህተ ማርያም፣ ወለተ ሥላሴ፣ ወለተ ኪሮስ፣ ረብቃ፣ ወለተ ጽዮንና ወለተ ጻድቅ፣ አገረ ወይን፣ ወለተ ኢየሱስ፣ ወለተ ኪዳን፣ አስካለ ማርያም፣ እህተ ማርያም፣ ፍቅርተ ማርያም፣ ሀብተ ጊዮርጊስ፣ ኃይለ ሥላሴ፣ ተክለ ኢየሱስ፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ፍቅርተ ማርያም፣ ኪዳነ ማርያም፣ ወለተ አረጋይ፣ ትርሲተ ድንግል፣ ገብረ ሥላሴ፣ ወለተ ገብርኤል፣ ወልደ ሥላሴ፣ እህተ ማርያም፣ አስካለ ማርያም፣ ገብረ ጊዮርጊስ፣ ወልደ ገብርኤል፣ አታለል፣ ተፈሪ፣ ይመር፣ መካሻ፣ ስንዴው፣ ብርቄ፣ ወለተ ማርያም፣ ማኑኤል፣ ሳሙኤል፣ ብሩኖ፣ ገብረ ጊዮርጊስ፣ ወለተ ገብርኤል፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ አጸደ ማርያም፣ ብስራተ ገብርኤል፣ ተስፋ ጊዮርጊስ፣ ወለተ ሰንበትና ወለተ ጻድቅ፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ጊዮርጊስ፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ወለተ ኢየሱስ፣ ሂሩተ ሥላሴ፣ አመተ ጽዮን፣ ሁለተ ማርያም፣ እህተ ሚካኤል፣ ወልደ ገብርኤል፣ ወለተ ባለወልድ፣ ኃይለ ገብርኤል፣ አጸደ ማርያም፣ ገብረ ማርያም፣ ወለተ ማርያም፣ ወለተ ሥላሴ፣ ፍቅርተ ማርያም፣ ወለተ ኢየሱስ፣ ወለተ ሚካኤል፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ መድህን፣ እህተ ሚካኤል፣ ወለተ ሚካኤል፣ ክንፈ ሚካኤል፣ እንቁ ሥላሴ፣ ወለተ ሥላሴና ጸጋ ዘአብ፣ ወለተ ባለወልድ፣ ወለተ ሥላሴ፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድን፣ ወልደ ሥላሴ፣ ወለተ ቂርቆስና እህተ ማርያም፣ ወለተ ሚካኤል፣ ኢዛና፣ ሰላማዊት፣ ራይሻን፣ ወለተ ማርያም፣ ሚሚ፣ ናቲ፣ ብርቱካን፣ ዓለም፣ ወለተ ኪዳን፣ ወልደ ሩፋኤል፣ ወለተ ሚካኤል፣ ወልደ ሚካኤል፣ ታምረ ማርያም፣ ወለተ መስቀል፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ወለተ ብርሃን፣ ገብረ ሕይወት፣ ወለተ ማርያም፣ ኃይለ ማርያም፣ ወለተ ማርያም፣ ወለተ አማኑኤል፣ ኃይለ ጊዮርጊስ፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽዮን፣ ወልደ ሰማያት፣
እግዚአብሔር ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት